ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ይድረሳችሁ በማለት የሚያዝያ 14 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት በአክብሮት እየጠየቅን የሰዓቱን ዜናዎች ዋና ዋናዎቹን አስቀድመን እናስደምጣችኋለን። የብልጽግናው ሰራዊት ይህንን መሳሪያ ለፋኖ ሰጥተ ተመለስ ተብሎ የተላከ እስኪመስል ድረስ የታጠቀውን 48 የቡድንና የነፍስ ወከፍ መሳሪያ ለፋኖ አስረክቦ ተመልሷል። ይህ የሆነው በየትኛው ግንባር ነው የሚለውንና የድሉን ስፋት በዜናችን የምትሰሙት ቀዳሚው መረጃችን ነው። አሰፋ ከደሞዙ በስተቀር በንቃት የሚጠብቀው ነገር የለም እየተባሉ በጓዶቻቸው የሚዘለፉትና በሚመሩ ሰራዊታቸው ዘንድም በዚያ አያያዙ ኩላሊቱንም እንዳያጣ እየተባሉ የሚፌዝባቸው ጄኔራል አሰፋ ቸኮል ዛሬም ሁለት አመራሮቻቸው ሙሉ ትጥቅ ከፍተኛ ሚስጥራዊ ሰነድና የውጊያ ካርታ እንደያዙ ወደ ፋኖ ልከዋል። ፋኖም የጄኔራሉን ልጆች ተቀብሏል። ዝርዝሩ ይቀርብላችኋል። የጀግናው ስንብትና የትግል አጋሮቹ መልእክት የዕለቱ ልዩ መረጃችን ነው። ጀግንነትና ታማኝነትን ከአባቱ በደም የወረሰው መሆኑን በዲኤንኤ ሳይሆን በእሳት ፊት ተፈትኖ ያስመሰከረው ጀግናው አርበኛ አንደበት ክንዳለምን የጀግና ስንብት በተመለከተ የሰዓቱ ዜናችን በልዩ መረጃው ያስደምጣችኋል። አንጋፋው የአደባባይ ምሁር በዛሬው ዕለትም ልዩ የትንታኔ ሀሳብ አድርሰውናል። ኦህዴድ ብልጽግና ኢትዮጵያን እያፈራረሳት ነው በሚል ርዕስ የብልጽግናውን ዘረኛና ጨካኝ ስርዓት የአካሄድ ዝናፊዎችን በተከታታይ እየተነተኑ የሚያቀርቡት ዶክተር አክሎግ ቢራራ በዛሬው ዕለትም ስርዓቱን ከነሰንኩፉ ለመንቀል ምን መደረግ እንዳለበት ጭምር ከመፍትሄ ሀሳብ ጋር አሰናድተው ያቀረቡልንን የትንታኔ ዘገባ ሰዓቱ ሲደርስ እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። 48 የቡድንና የነፍስ ወከፍ መሳሪያ ገቢ አድርገናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ሕዝብ በትናንትናው ዕለት ከፍተኛ ወታደራዊ ድል የተቀዳጀበትን ተጋድሎ ማድረጉን አስታወቀም። በዚህ ተጋድሎም 48 የቡድንና የነፍስ ወከፍ መሳሪያን ከብልጽግና ሰራዊት ላይ መረከቡን ገልጿል። የብልጽግናውን ሰራዊት የአጼ ምኒልክ ዕዝ 104ኛ 23ኛ ክፍለ ጦርን ለማጥቃት እንቅስቃሴ አድርጎ እንደነበር የገለጸው የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ የጠላትን ሰራዊት ወደ መግደያ ቀጠና አስበን በማስገባት 3 የቡድን መሳሪያዎችና 45 የነፍስ ወከፍ መሳሪያዎችን ተረክበነዋል ብሏል። የብልጽግናው ሰራዊት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦርን ለመምታት በ3 መድፍ በ4 ዙ 23 ቢኤም 107 82 ሞርተር ጨምሮ በበርካታ እግረኛ ታጅቦ ከደላንታና ደሴ የቀጠና ነበር የተንቀሳቀሰው። የመጣው በተሬና በጉና አድርጎ ከጊምባ የመጣው የጠላት ኃይል በሜጀር ጄኔራል ዘውዱ ሰጣርጌ አስተባባሪነት በተንታ ግንባር ወደ ደለቅ፣ በአጅባር ግንባር እንዲሁም በበርበር ወደ ደበቅና ከመቅደላ ወረዳ ከማሻ ከተማ በባዙራ አድርጎ ወደ ደበቅ በአጠቃላይ በ5 አቅጣጫ 23ኛ ክፍለ ጦር ላይ የማጥቃት ውጊያ ከፍቶ ውሏል። በዚህ መልኩ ፋኖን ለመክበብ የገባውን የብልጽግና ሰራዊት የ104ኛ ኮር 23ኛ ክፍለ ጦር አባላት የብልጽግናውን ሰራዊት ከበባ ውስጥ በማስገባትና አይቀጡ ቅጣት በመቅጣት ከፍተኛ ወታደራዊ ኪሳራ አድርሰውበታል። ከቡድንና የነፍስ ወከፍ መሳሪያው በተጨማሪም የብልጽግናውን ሬጅመንት ዘመቻ መሪውን ጨምሮ ከ10 በላይ አባላቱ በፋኖ እጅ ገብተዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ውጊያው አለመቆሙን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 104ኛ ኮር የህዝብ ግንኙነት ክፍል ለጣና ቴሌቪዥን ያደረሰው መረጃ ያመላክታል። ከዚህ የተለየ አማራጭ አልነበረንም። መከላከያ የብልጽግናው ሰራዊት ወታደራዊ ውድቀቱ ከቀን ወደ ቀን እየፈጠነ መምጣቱን ተከትሎ የሰራዊቱ አባላትም የቀጠራቸውን መንግስት ትተው የጠራቸውን ፋኖን መቀላቀላቸውን አጠናክረው ቀጥለዋል። በዚህም በዛሬው ዕለትም ጄኔራል አሰፋ ቸኮል የሚመሩት ሰሜን ምስራቅ ዕዝ ሰራዊት አመራር የነበሩ የሰራዊቱ አባላት ፋኖን ተቀላቅለዋል። አሰፋ የሚጠብቀው ደሞዙን ብቻ ነው እየተባሉ በወታደራዊ መኮንኖች ክበብ የሚፌዝባቸው ጄኔራል አሰፋ ቸኮል የሚመሩት ሰራዊት ለፋኖ እጁን በመስጠትና በራሱ ፈቃድ ፋኖን በመቀላቀል ከቀን ወደ ቀን እየተመናመነ ይገኛል። በዘመቻ ደማሊ አባናዳው ተጋድሎ 2 የክፍለ ጦር አዛዦች የተመቱበትና ከ1 ክፍለ ጦር በላይ ሰራዊት በፋኖ እጅ የወደቀባቸው ጄኔራል አሰፋ ቸኮል ሰራዊቴ የተመታብኝ የድሮን ድጋፍ ይደረግልኝ እያልኩ ስጠይቅ ሰሚ በማጣቴ ነው ብለው ሪፖርት ማቅረባቸው አይዘነጋም። ዛሬ ደግሞ ሰራዊቱ የአማራ ፋኖ ብሔራዊ ንቅናቄን የምህረት አዋጅ በመጠቀም በየቀኑ ፋኖን እየተቀላቀለ ነው። በሰሜን ምስራቅ ዕዝ የ46ኛ ክፍለ ጦር 1ኛ ሬጅመንት
ማኔጅመንት አባልና አመራር የነበሩት የሰራዊቱ አባላት ፋኖን ከተቀላቀሉ በኋላ በሰጡት አስተያየት ሙሉ ትጥቅ ሚስጥራዊ ሰነድና የውጊያ ካርታ ይዘን ፋኖን የተቀላቀልነው በሶስት መሰረታዊ ምክንያቶች ነው ሲሉ ይናገራሉ። የሰራዊቱ አባላት ሶስት መሰረታዊ ምክንያቶች ሲሉ የገለጿቸውን ነጥቦች ሲያስቀምጡም የመጀመሪያው ምክንያታችን የመንግስት ሰራዊት የደረሰበት ሁለንተናዊ ሽንፈት ለድል የሚያበቃው አይደለም። ሁለተኛው ምክንያታችን ደግሞ ወልዶ ያሳደገን ማህበረሰብ ለኛ ደሞዝ የሚከፍለው መንግስት እኛን እየላከ እያወደመው ነው። ሌላውና ዋናው ምክንያታችን ደግሞ የፋኖ አንድነት እውን መሆኑ ነው እንድንመጣ ያደረገን። ይህን ከማድረግ ውጭ ደግሞ ሌላ አማራጭ አልነበረንም ሲሉ ተናግረዋል። እነዚህ የሁለቱ አባላት በሰሜን ወሎ ዞን ራያ ቆቦ ጮቢ በር ተመድበው የነበሩ ቢሆንም በራያ ቆቦ ቀበሌ 41 አመያ በመግባት ለአጼ ምኒልክ ዕዝ እጃቸውን ሰጥተዋል። ፋኖን የተቀላቀሉት የሰራዊቱ አባላት ሲቀጥሉም ወታደር የህዝብ ዘብ መሆን ሲገባው በተቃራኒው ህዝብን የሚደበድብና የሚያሰቃይ ሆኗል ሲሉ የሰራዊቱን ጸረ ህዝብ አቋም ገልጸዋል። የጀግናው ስንብትና የትግል አጋሮቹ መልእክት። የአማራ ፋኖ ብሔራዊ ንቅናቄ የትግል ጉዞውን በከፍተኛ ወታደራዊ ድሎች አጅቦ እያስቀጠለ ሲሆን ወዲህ ደግሞ አይተኬ ውድና እንቁ የአማራ ልጆችንም በትግል ሜዳው እየገበረ ይገኛል። በትናንትናው ዕለት የጋይንቱ ተጋድሎ በከፍተኛ ወታደራዊ ብቃት ጦሩን ሲመራና ሲያዋጋ የዋለው ጀግናው አርበኛ አንደበት ክንዳለም በክብር መሰዋቱ ይታወሳል። በጀግናው መስዋዕት ዙሪያም ጣና ቴሌቪዥን በጋይንት የተፈጠረው ምንድን ነው በሚል ርዕስ ዘጋቢ ፕሮግራም ማቅረባችን ይታወሳል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር በበኩሉ የጀግናውን ስንብት አስመልክቶ ግለ ታሪኩንና የትግል ጉዞውን የሚዳስስ አጠር ያለ መልእክት አድርሶናል። የኮር ሙሉ መልእክት እንደወረደ እናቀርብላችኋለን። ጋይንት ላይ ተወልደህ የፈራህ እንደሆን ወገራ ተወልደህ የፈራህ እንደሆን እናቱን ጠይቋት ሽል ቀይራ እንዳይሆን ድምፃዊ ፋሲል ደሞዝ። አርበኛ አንደበት ክንዳለም በ1994 ዓ.ም ከሻለቃ ክንዳለም አለምነውና ከወይዘሮ ተስፋነሽ አረጋ በጎንደር ጠቅላይ ግዛት ጋይንት አውራጃ ይትባህ ገብርኤል ልዩ ስሟ አሳኔ ጎጥ ተወለደ። እንደ ማንኛውም አማራዊ ልጅ ያደገው አንደበት ክንዳለም እድሜው ለትምህርት እንደደረሰ ከአንደኛ እስከ 5ኛ ክፍል አቃቤት አንደኛ ደረጃ ትምህርት ቤት፣ ከ6ኛ እስከ 7ኛ ክፍል ደግሞ ዳሞት አንደኛ ደረጃ ትምህርት ቤት፣ 8ኛ ክፍል ይትባህ አንደኛ ደረጃ ትምህርት ቤት፣ 9ኛ ክፍል ነፋስ መውጫ ሁለተኛ ደረጃ ትምህርት ቤት ተከታትሏል። አንደበት ክንዳለም በአባቱና በአማራ ሕዝብ ላይ ስርዓቱ በሚያደርስበት ግፍና በደል ምክንያት ለሀገርና ለሕዝብ ካለው ፍቅር የተነሳ ነበር ትምህርቱን አቋርጦ ወደ አገር መከላከያ ተቋም 2013 ዓ.ም ተቀላቅሎ አገሩን ለማገልገል የወሰነው። ነገር ግን እንዳሰበው ያልሆነለት አንደበት ክንዳለም አገዛዙ በአማራ ሕዝብ ላይ እየሰራው ባለው ግፍ ተማሮ በአማራነት መደራጀትን መርጦ ወደ ተወለደበት ጋይንት ተመልሶ ከአባቱ ጎን ሌላኛውን የትግል ጉዞ የጀመረ ነበልባል ነበር። ከልጅነቱ ጀምሮ ትግልን አብሮት አድጓል። የልጅ አዋቂ ነው። ለእውነት የታገለም ለእውነት የተሰዋ ሌቦችንና ሌብነትን አብዝቶ ይጠየፋል። በጦሩ ተወዳጅ ለማህበረሰቡ አዛኝና የአባቱ ምትክ ነው ሲሉ የሚሳሱለት ሲበዛ ልበደንዳና ተዋጊ ነበር አንደበት ክንዳለም። ከልጅነቱ የአባቱን ፈለግ ተከትሎ አማራነትን ለማጥፋት መሃሉን ዳር ያደረገው የአብይ አህመድን ጨካኝና ዘረኛ ስርዓት ያለምንም የዕድሜ የጾታና የሃይማኖት ልዩነት በአማራነታቸው ብቻ ሲጨፈጭፍ ለተመለከተው አንደበት ክንዳለም የእግር እሳት ሆኖበታል። አባቱ ክንዳለም አለምነው በጄኔራል አሳምነው ጽጌ መሪነትና አስተባባሪነት አማራን ለማስከበር ከነሻለቃ አስቻለው ደሴ፣ ከነሻለቃ ጥጋብ ተፈራ፣ ከነሻለቃ የሸዋስ አሰፋ፣ ከነ ሜጀር ጄኔራል ከፍያለው ደሴና ሌሎች አማራ ውድ ልጆች ጋር በመሆን ባጣዬ፣ ከሚሴ፣ መተከል ዘምቷል፣ ተዋግቷል፣ አዋግቷል። በዚህም የአማራን ሞት መቀነስ የቻለ የህዝብ ባለውለታ ነበር። ከኋላም ጭምብል አጥላቂዎቹ አማራዎች በአጎረስኩ ተነከስኩ የሆነበት ክንዳለም አለምነው የአማራ ህዝብ ልጅ የሆኑትን ሁሉ ማሳደድን የፖለቲካ ግቡ ያደረገው ብአዴንም አርበኛ ክንዳለም አለምነውን ወደ ጋይንት እስር ቤት እንዲገባ አደረገው። ጀግና የማይጠፋበት የጋይንት ምድር በነ ሜጀር ጄኔራል ከፍያለው ደሴና በራሱ በልጁ አንደበት ክንዳለም ድንቅ ኦፕሬሽን ከእስር ቤት እንዲወጣ አድርገውት ወደ ጠነሰሰው የትግል ሜዳ እንዲመለስ አደረጉት። ሻለቃ ክንዳለም አለምነው ከሌሎች ወንድሞቹ ጋር በመሆን ህወሓት ከአማራ ጋር የማወራርደው ሂሳብ አለኝ ብሎ በአማራ ህዝብ ላይ በከፈተው ጦርነት እብናት፣ ዳውንት፣ ወገልጤና፣ ጋሸና፣ አበርገሌ፣ ቅራሪ ወንዝ ከወንድሞቹ ከነ ዘማች ሞላ ከነ ሜጀር ጄኔራል ከፍያለው ደሴ ከነ ጄኔራል ባንታ ባተ ከነ ራስ አርበኛ ደረጀ በላይና በርካታ የአማራ ህዝብ ውድ ልጆች ጋር ተሰልፎ እየተዋጋ ያዋጋ ጀግና ነበር። በህወሓት ውጊያ ሰዓት ሻለቃ ክንዳለም አለምነው በውድ ወንድሙና የትግል አጋሩ ስም የሰየማትን አስቻለው ደሴ ሻለቃ በመመስረት አያሌ ጀብድ ሰርቶባታል። ሻለቃ ክንዳለም አለምነው ከህወሓት ውጊያ መልስ ሻለቃዋን ወደ ብርጌድ በማሳደግ ሻለቃ አስቻለው ደሴ ብርጌድን ከሌላኛው የትግል ጓዱ የአፍሪካ ህብረቱ ሰላም አስከባሪው ኮከብ የወታደራዊ ሳይንስ ሊቁ ኮሎኔል
ታደሰ ሸቴ ጋር በመሆን ጠንካራ መዋቅር ሲፈጥር አንደበት አብሮ መስራች ነበር። ኤሳውና ያዕቆብ በአንድ ማህፀን ጀምሮ ሲገፋፉ እንደነበረውና በኋላም ኤሳው ብኩርናውን በምስር ወጥ እንደሸጠው ሁሉ አርበኛ ክንዳለም አለምነው ከልጆቹ ጊዜ ወርቅ ክንዳለምና አንደበት ክንዳለም ጋር ለአማራ ሕዝብ ክብር ሲዋደቅ ከብልጽግና ድርጎ ጠባቂ ባንዳዎች አርበኞቹን አስከበቧቸው። ከፍተኛ ኃይል ይዞ ከከበባቸው የጠላት ኃይል ጋር ብርቱ ትንቅንቅ ሲያደርጉ የዋሉት አባት ሻለቃ ክንዳለም አለምነውና ታናሹ ልጅ አርበኛ ጊዜ ወርቅ ክንዳለም በጀግንነት ወደቁ። ዕለቱም የካቲት 1 ቀን 2016 ዓ.ም ነበር። መከራ ያበረታው ጀብድም መጽናኛው የሆነው ጀግናውና ልበ ደንዳናው አንደበት ክንዳለም ደግሞ በጀግንነት ምሽጎችን ሰባብሮ የወንድሙንና የአባቱን ጠላቶች ረፍርፎ በጀግንነት ከከበባው ወጣም። አባቱ ሻለቃ ክንዳለም አለምነው ከተሰዋ በኋላ ራሱን ለማጽናናትና የአባቱን ራዕይ ለማስቀጠል ኃይል የማሰባሰብ ሥራ ላይ ባለበት ሰዓት በአገዛዙ ገዳይ ቡድን እጅ ስር በመውደቁ እንዲረሸን በወረደበት ትዕዛዝ መሠረት እስር ቤት ገባም። መከራ ያልበገረው አንደበት ግን ስራውን አልፈታም ነበር። እስር ቤት እያለም የጠላትን ቁመና ሲገመግምና የአባቱን ትግል ስለሚያስቀጥልበት የትግል መስመር ያወጣና ያወርድ ነበር። በዚያ የእስር ቤት ቆይታው ልክ እንደ አባቱ ምትክ የሚያየው እና ከአባቱ ጎን ተሰልፎ ዋጋ የከፈለው ሻለቃ መንግስት እስር ቤት ካለው አንደበት ክንዳለም ጋር በመመካከር ጦር ሰብስቦ በወንድሙ ስም በሻለቃ ክንዳለም አለምነው ስም ክንዳለም ሻለቃ ብሎ መስርቶ ያዋጋ ጀመር። አንደበት መከራንና ስቃይን ገና ከልጅነት ተለማምዶት የገባበትን እስር ቤት በመስበር ወደ ትግል ሜዳው ሲመለስ በአባቱ ስም የተሰየመችውን ሻለቃ እንዲመራ በኃላፊነት ይመራት የነበረው አጎቱ ሻለቃ መንግስት አለምነው ኃላፊነቱን እንዲረከበውና የአባቱን አደራ እንዲወጣ ሲያስረክበው በልበ ሙሉነት ስለሚያምንበት ነበር። ጀግናው አንደበት ክንዳለም የአባቱ ልጅ ነውና በገባበት አውደ ውጊያ ሁሉ ምርኮ በጠላት ላይ አያሌ ጀብዶችን ተቀዳጅቶ መውጣት የቀን ተቀን ስራው ሆነ። አንደበት በአባቱ ስም የሰየመችውን ሻለቃ ይዞ የአንበሳው ጋይንት ክፍለ ጦር ሲመሰረት ከፍተኛ ተሳትፎ ነበረው። አንደበት በትግል ጠላፊዎች ከትግሉ ራሱን እንዲያገልና ከትግል እንዲወጣ ያልሞከሩት ሴራም ክፋትም አልነበረም። አባቴ ወንድሜና ሌሎች የትግል ወንድሞቼና አጋሮቼ ለአማራነት ሲሉ አንድያ ነፍሳቸውን ለሰጡለት ትግል እስከ መጨረሻው ታምኜ እዘልቃለሁ ሲልም አሳፍሯቸው የትግል ጠላፊዎችን ሸኝቶ አንበሳው ጋይንት ክፍለ ጦርን በመሪነት ተረክቦ በርካታ አውደ ውጊያዎችን አድርጓል። ላለፉት 3 ዓመታት ከደብረ ታቦር እስከ ጋይንት እስቴ ስማዳ የቀጠናው ተናዳፊ አራት አይና ስናይፐር አባባይ ክንደ ፈርጣማ የዓላማ ሰውና አደራ አስቀጣይ ጀግና ፋኖ ነበር። አርበኛ አንደበት ምንም እንኳን ስሙ አንደበት ይባል እንጂ አንደበቱ ግን ሲበዛ ቁጥብ ነው። ሚዲያዎች ጀብዱን እንዲዘግቡለት ሲጠይቁት እንኳን ስራ ላይ ነኝ፣ መልሼ ልደውልልህ፣ ከኔ ይልቅ እከሌን ብትጠይቀው ይነግርሃል፣ ሰራዊት እያደራጀው ስለሆነ መልሼ እደውልልሃለሁ እና የመሳሰሉትን ምክንያቶች እየጠቀሰ ከቃለ ምልልስ ይሸሻል እንጂ በሚዲያው እየወጣ የሰራዊቱንና የሱን ጀብዱዎች እንኳን መናገር አይችልም ነበር። ከአንደበቱ ክፉ ቃል የማይወጣው ጀግና የተግባር ሰው ትንሹ ገብርዬ ነበር። በትናንትናው ዕለት የክብር መስዋዕትነት የተቀበለው ይህ ጀግና ከአባቱ ጀግንነትና ታማኝነትን የወረሰው ባላደረው አርበኛ አንደበት ክንዳለም ይህ ነው። ድምፃዊ ፋሲል ደሞዝ ጋይንት ላይ ተወልደህ የፈራህ እንደሆን ወገራ ተወልደህ የፈራህ እንደሆን እናቱን ጠይቋት ሽል ቀይራ እንዳይሆን ሲል የተቀኘው ለእንደዚህ አይነቱ ጀግንነትን በደም ከቤተሰቡ የወረሰውን አንደበት ክንዳለምን የመሰለውን ጀግና ለመግለጽ ነው። ከአባቱ የጀግንነትና የታማኝነት ዲኤንኤ የወረሰው አርበኛ አንደበት ክንዳለም ትናንት የክብር መስዋዕትነትን የተቀበለው እንዴት ነው የሚለውን ሂደቱን ባጭሩ እንገልጻለን። ከቀኖች ሁሉ የተለየ መጥፎና ልዩ መልካም የሚባል ቀን ባይኖርም ልክ እንደ የካቲት 1 ቀን 2016 ዓ.ም ሁሉ ወይም እንደ ሚያዝያ 3 ቀን 2017 ዓ.ም ዕለት ወይም እንደ ኮሎኔል ታደሰ ሸቴ፣ ጋሽ ስመኛው መብራቱ፣ ሜጀር ጄኔራል ዋንታ ባተ፣ አርበኛ ምረት አሳየንና እልፍ ጀግኖችን እንደተነጠቅንባቸው ዕለቱ ሁሉ የትናንቷን ዕለትም የቀን ጎደሎ ልንላት እንችላለን። ከቀን ብቻ አይደለም፣ አንዳንድ ወሮች ጭምር ልብ ሰባሪዎች ናቸው። ትናንት ሚያዝያ 13 ቀን 2018 ዓ.ም ከንፋስ መውጫ ከተማ ወደ ሳሊ እንቅስቃሴ ያደረገውን የጠላት ኃይል ክፍለ ጦሩን ይዞ አይቀጡ ቅጣት ይቀጣው ጀመር። በዚህ ምት በከፍተኛ ሁኔታ የተደናገጠና የፈረሰው የጠላት ሰራዊት ሳሊ ላይ ከፊት ለፊቱ ያገኘውን ንጹሃን ሁሉ እየረሸነ ወደ ንፋስ መውጫ ይፈረጥጥ ነበር። የዚህ ምሽግ ሰባሪው ሰራዊት ደግሞ በቀጥታ ሲመራ የነበረው በልበ ደንዳናው አርበኛ አንደበት ክንዳለም ነበር። ቀደም ሲል እንደገለጽነው ምርኮ የግሉ ነው። በትናንቱ ውጊያም ኦራል ሙሉ
ሎጂስቲክ ጨምሮ በርካታ ኃይሉ ተተኳሹ መሳሪያና ሎጂስቲክሱን በመማረክ የብልጽግናን ጨካኝ ሰራዊት እርቃኑን ማስቀረት ተችሎ ነበር። ልበ ሙሉ አንደበት በለመደው አልበገር ባይነቱ ወደፊት እንጂ ወደ ኋላ የማያውቀው ለአጃቢዎችም ይሁን አብረውት ላሉት ጓዶቹ ተመለስ ተብሎ የሚመለስ ተዋጊ አልነበረም። ሲበዛ ትንታግ የጠላት ራስ ምታት ነበር። ታዲያ ጠላት ነቅሎ በሚፈረጥጥበት ቅጽበት የቀን ጎደሎ ነውና ከጠላት በተተኮሰች ጥይት ሳሌ ላይ ሚያዝያ 13 ቀን 2018 ዓ.ም በተወለደ በ24 ዓመቱ በጀግንነት የአባቶቹን ቃል አክብሮ ተሰውቷል። ጀግና ይሞታል፣ ትግል ይቀጥላል። የአባቱንና የወንድሞቹን ትግል ታምኖ አያሌ ጀብዶዎችን ፈጽሞ ለአማራ ሕዝብ ክብርና ህልውና ሲል አንድያ ነፍሱን የሰጠውን ወንድማችንን ራዕይና ዓላማ እኛም እናስቀጥላለን። ታሪክህን በደማቁ እንጽፋለን። ጀግና ሞቱ የጀግንነት ነው። ትግልን እንጠብቃለን፣ ቃልንም እናከብራለን። ነፍስን በአጸደ ገነት ያሳርፍልን። አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር አማራው የፖለቲካ ሚና የለውም ሲል ብልጽግና ያዘውን አቋም ተከትሎ ታዋቂው የአደባባይ ምሁር ዶክተር አክሎግ ቢራራ የኦህዴድ ብልጽግና ስርዓት ታሪካዊቷን ኢትዮጵያን እያመሳትና እያፈራረሳት ነው በሚል ርዕስ ተከታታይ ትንታኔዎችን ማቅረባቸው ይታወቃል። በዛሬው ዕለትም ይኸው ጨካኝ ጨቋኝና ዘረኛው የኦህዴድ ብልጽግና ስርዓት በኢትዮጵያና ኢትዮጵያውያን ላይ የሚያደርሰውን ግፍ፣ መከራ፣ የአገር ፍርሰትና ህዝብንም እንዴት እንደናቀው የሚያመላክቱ ሐሳቦችን በትንታኔያቸው አሰናድተዋቸዋል። አንጋፋውን የአደባባይ ምሁር ለሚያደርጉት ያልተቋረጠ የሐሳብ ፍሰትና የትንታኔ አቅርቦት በክቡራን ቤተሰቦቻችን ስም እያመሰገን በቀጥታ ወደ ትንታኔያቸው እናመራለን። ኦህዴድ ብልጽግና ታሪካዊቷን ኢትዮጵያን እያመሳትና እያፈራረሳት ነው። በዶክተር አክሎግ ቢራራ የዕለቱን ትንታኔ በቅርቡ በሰማሁት በሶማሌ ክልሉ ርዕሰ መስተዳድር ንግግር ልጀምር። የሶማሌ ክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ የፖለቲካ ቀውስ ጅጅጋ የሚኖር ሶማሌ ያልሆነ ሌላ ኢትዮጵያዊ የማህበረሰባዊ ፖለቲካዊና ኢኮኖሚያዊ መብት የማይኖረው ከሆነ የመንግስታችን ስርዓት አፓርታይድ ነው ማለት ነው፣ ሌላ ምንም ስም መስጠት አያስፈልግም ነበር ያሉት። አቶ ሙስጦፌን ታሪክ ሲያወሳውት ይኖራል እያልኩ የተናገሩትን ሀቅ ሌሎች ጠባብ ብሔርተኞችና የብሔር ጽንፈኞች ስርዓቱ ያስከተለውን ዘርፈ ብዙ ቀውስ እንዲያስቡበት እመክራለሁ። ህወሓቶችና ኦነጋውያን አስበውበት የመሰረቱት ህገ መንግስትና አፓርታይድ መሰሉ የአስተዳደር መዋቅር ለአብዛኛው የኢትዮጵያ ህዝብ ሲወል ሆኖበታል። የአብይ መንግስት ደግሞ ከዚህ በከፋ መልኩ ወጥቶ መግባት ብርቅ የሆነበትን ማህበረሰብ ፈጥሯል። ኢትዮጵያን የሚገዙ ከፍተኛ ባለስልጣናት ህግንና ስርዓትን ስለማያከብሩ ህገወጥነት፣ ውንብድና፣ ቀማኛነት፣ ውሸት መናገር፣ ሌብነትና ሙሰኛነት፣ የዘውግና እምነት ጥላቻና የሰብአዊነት፣ የፍትሃዊነት የተለመደ ባህሪ ሆነዋል። ይህንን ትንተና የማቀርበው ከፖለቲካ ኢኮኖሚው አንጻር ይሆናል። የሚሸፍነው የመንግስት ስርዓቱን፣ የአስተዳደር መዋቅሩን፣ ስልጣኑን፣ አስተዳደሩን፣ ህግና ደንቡን ከኢኮኖሚው፣ ከባንኩ፣ ከተፈጥሮ ሀብት ይዞታው፣ ከድህነት ቀረፋው፣ ከኑሮ ውድነቱ ጋር ቀጥተኛ ግንኙነት ያለው መሆኑን የሚያሳይ ስዕል ነው። ይህ ግንኙነት ሲተገበር በግለሰቦችና በማህበረሰባዊ ህይወት ላይ ተጽዕኖ አለው። እየገደሉ መደመር አይቻልም። ምንም ልንክደው የማንችለው ሀቅ ይህንን ይመስላል። የደርግ መንግስት ስልታዊ በሆነ ደረጃ የአማራው ልሂቃን፣ ዲፕሎማቶችን፣ ምሁራንን፣ የኢኮኖሚ፣ የፖለቲካ፣ የሚሊተሪና ሌሎች ተቋማት መሪዎችን፣ ታዋቂ ግለሰቦችን ወዘተ ሙሉ በሙሉ በሚያስብል ደረጃ ጨፈጨፋቸው። በሶሻሊዝም አመካኝቶ ቤት፣ መሬትና ሌላውን ንብረታቸውን ወረሰው። አማራውን ከፖለቲካ ሚናው አወጣው፣ ከኢኮኖሚውም አወጣው። የቀሩት ልሂቃን እንዲሰደዱ አደረገም። ባጭሩ አማራው ራቁቱን ቀረ ማለት ነው። ኢህአዲግ ስልጣን ከያዘበት ወዲህ ደግሞ የአማራው ህይወት የተሸጋገረው ከድጡ ወደ ማጡ ነው ለማለት ያስችላል። አማራ ጠል ግፍና በደል በመንግስት ደረጃ መካሄዱ ተባባሰ። በተለይ ደግሞ የህወሓትን መንግስት የተካው የአብይ አህመድ ብልጽግና ስልጣኑ ከያዘበት ወዲህ ጥቂት ምሳሌዎች በቂ ናቸው። የድሮን ጥቃት ዋና ምሳሌ ነው። ለመሆኑ የት ላይ ነው የድሮን ጥቃት የተፈጸመው? በሰሜኑ ጦርነት 2021 እስከ 2022 በመቀሌ፣ ባለማጣ፣ ባዲግራት፣ በአማራው ክልል ከ2023 ወዲህ በቆቦ፣ በፍኖተ ሰላም፣ በምንጃር፣ በቋሪት፣ በገደብዬ፣ በደብረ ታቦር፣ በወረታ በተደጋጋሚ ታዛቢዎች እንደሚሉት ከሆነ ወደ 300 የሚጠጋ የድሮን ጥቃት ተካሂዷል። በፌብሩዋሪ 2026 ብቻ 77 የድሮን ጥቃት ተካሂዷል። ጥቃቱ ያነጣጠረው በአማራ ፋኖ ላይ ነው ተብሎ ቢነገርም እልቂቱ የተካሄደው ግን በንጹሃንና በንብረት ላይ ነው። ይህ የጦር ወንጀል መሆኑ አያከራክርም። ደረጃው ቢለያይም የአብይ ሰራዊት ኦነግ ሸኔን ለማምከን በሚል ስያሜ በወሰደው እርምጃ በኦሮሚያ ክልል 4ቱም የወለጋ ዞኖች የድሮን ጥቃት ፈጽሟል። በእነዚህ አካባቢዎች ጦርነቱ ተባባሰ እንጂ የአብይ መንግስት የአማራ ፋኖንም ሆነ ኦነግ ሸኔን ሊቋቋማቸው አልቻለም። ጥያቄው ይህ ከሆነ ለምን በንጹሃን ላይ እልቂት ይካሄዳል የሚለው ነው። ምን ልንማር እንችላለን?
የአብይ ብልጽግና በጭፍንና በጅምላ የሚያካሄደው የድሮን ጥቃት ተቆርቋሪነቱ የስልጣን እንጂ የህዝብ ደህንነት የሚያንጸባርቅ ሆኖ አላገኘውም። የኔ ትኩረት በሶስት መሰረታዊ ስርዓታዊና መዋቅራዊ ጉዳዮች ላይ ነው። አንደኛ፣ ከላይ እንደገለጽኩት በአማራ ህዝብ እልቂት ጂኖሳይድ ተካሂዷል፣ አሁንም እየተካሄደ ነው የሚለው ነው። ሁለተኛ፣ በፖለቲካው ለአንድ ጎሳ ፍጹም የበላይነት ሲባል የሚደረገውን ፖለቲካዊ አሻጥር ላይ ሲሆን፣ ሶስተኛ፣ በኢትዮጵያ ኢኮኖሚ ውድቀትና አሉታዊ ውጤት ላይ። ሶስቱንም ተራ በተራና በቅደም ተከተል እንመልከታቸው። አንደኛ፣ በአማራ ህዝብ ላይ የሚካሄደው መንግስት መር ጭፍጨፋ በጦር ወንጀል ያስከስሳል። የማይካደው ሀቅ በአማራ ህዝብ ላይ እልቂት ተካሂዷል። ይህንን ሀቅ እንቀበል። ምክንያቱም የአማራው እልቂት በመረጃ የተደገፈ ከመሆኑም በላይ ድርጊቱ በጂኖሳይድ በህግ የሚያስጠይቅና አገር አፍራሽ ነው። በዚህም ምክንያት በኢትዮጵያ ጉዳይ ላይ የሚደረጉ ስብስቦች በአማራ እልቂት ወይንም ጂኖሳይድ ላይ አቋማቸውን የማሳወቅ ግዴታ አለባቸው። ኢትዮጵያ እንድትፈርስ የምንመኝ ግለሰቦችና ስብስቦች ብሔር ተኮር እልቂትን የማውገዝ ግዴታ አለብን። አገር ያለ ህዝብ ህልውና አይታሰብም። የጋዛ ወይም የሊባኖስ ህዝብ ሲጨፈጨፍ እኮ ትኩረት በጨፍጫፊዎቹ የተሰጠው መርህ መሬትን ከህዝብ መለየት የሚል ነው። የአማራውም ጉዳይ ተመሳሳይነት አለው። እንደ ማንኛውም አገር ወዳድ እኔም ኢትዮጵያ እንዳትፈርስ እፈልጋለሁ። ይህ ሊሆን የሚችለው ግን በአማራው ህዝብ ላይ በተከታታይ የሚካሄደውን ስርዓት ወለድ መንግስት መር እልቂት ስናወግዝ ነው። ይህንን ስል በሌሎች ህዝቦች ላይ ግፍና በደል እልቂት አልተካሄደም ማለቴ አይደለም። በብሔሩ ተለይቶ በሁሉም ዘርፍ የብሔር ተኮር እልቂት የሚካሄደው ግን በአማራ ህዝብ ላይ ነው። ልዩነቱን ላሰምርበት ፈልጋለሁ። ይህ አጠቃላይ ስዕሉ ነው። ተዛማጁ ሀቅ የአብይ አህመድ መንግስት የጦር ወንጀል በአማራ ብቻ የተካሄደ አለመሆኑ ነው። በሰሜኑ ጦርነት ብቻ ምንም እንኳን የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤልና ምክትላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔር በግልጽ በአደባባይ ቢክዱትም ከግማሽ ሚሊዮን እስከ 1 ሚሊዮን የትግራይ ተወላጅ ወገኖቻችን መስዋዕት ሆነዋል። ለዚህ እልቂት እስካሁን በጦር ወንጀልና በሰብአዊ እልቂት በኃላፊነት የተጠየቀ ግለሰብ ወይም አካል የለም። የጦር መኮንኖች፣ የብልጽግናው መንግስት ባለስልጣናት፣ የህወሓት መሪዎችና በየአካባቢው የተሳተፉ ባለስልጣናት በጦር ወንጀል ለፍርድ መቅረብ አለባቸው። ይህ ካልተደረገ እልቂቱ በምንም አያቆምም። የኦህዴድ ብልጽግና መንግስት በአማራው ላይ አስቸኳይ አዋጅ አውጆ እስካሁን ከ300 በላይ የድሮን ጥቃት ወንጀል ፈጽሟል። በ10 ሺዎች የሚቆጠሩ አማራዎች ተገድለዋል። እንደ ብልጽግናው መንግስት ወታደራዊ ጦር አዛዥ ኤታማዦር ሹም ብርሃኑ ጁላ ያሉት በድሎት የሚኖሩ የአብይ ጦር ሰራዊት መሪዎች መጠንቀቅ ያለባቸው በጦር ወንጀል መከሰሳቸው የማይቀር መሆኑን ነው። በኢኮኖሚው በኩል እስካሁን ድረስ የተፈጸመው ውድመት ከ30 እስከ 40 ቢሊዮን ዶላር ይገመታል። መሰረተ ልማት ሙሉ በሙሉ በሚያስብል ደረጃ ወድሟል። የአማራውንና የትግራዩን ክልል መልሶ ወደ ነበሩበት ለማቆም ብዙ ቢሊዮን ዶላር ኢንቨስትመንት ያስፈልጋል ማለት ነው። ሌላ ጦርነት ከተካሄደ የህዝቡ ኑሮ በበለጠ ይናጋል፣ የኑሮ ውድነት ይባባሳል፣ መላው የአፍሪካ ቀንድ ይታመሳል። በአማራ ህዝብ ላይ የተካሄደው መንግስትና አጋር ኃይሎች መር እልቂት በዓለም የሰብአዊ መብት ህግ በወንጀለኛነት እንደሚያስከስስ ታዋቂው ጋዜጠኛና ደራሲ ጄፍ ፒርስ ባደረገው ዘገባ በአማራ ህዝብ ላይ ከ2018 ዓ.ም ወዲህ ብቻ በቅድ በአብይ መንግስትና ተባባሪዎቹ የሚካሄደው አማራውን ኢላማ ያደረገ እልቂት መሆኑን ገልጾታል። የፒርስን ዘገባ ያንጸባረቁ ግምገማዎች በአምኒስቲ ኢንተርናሽናል፣ በሂውማን ራይትስ ዎች፣ በጂኖሳይዶች፣ በሌምኪን ኢንስቲትዩት፣ በትሪፕል ኤ፣ በኢትዮጵያ ሰብአዊ መብት ኮሚሽንና በተባበሩት መንግስታት ሰብአዊ መብቶች ኮሚሽንና ካውንስል ተካሂዷል። እነዚህ መረጃዎችና ማስጠንቀቂያዎች የሚያረጋግጡት በአማራ ህዝብ ላይ የሚካሄደው ብሔር ተኮር እልቂት ጂኖሳይድ የሚለውን የሚያሟላ መሆኑን ነው። የኔ ትኩረት ጂኖሳይድ አንድን ብሔር ዘውግ ወይም ህዝብ በመደምሰስ፣ በመግደል፣ በማቁሰል፣ በማጥፋት፣ በማስራብ፣ በማሰር፣ ልጆች እንዳይወልዱ ወይም ከቀያቸው በማፈናቀል እንዲገደሉ ቅስቀሳ በማድረግ የሚካሄድ ወንጀል ማለት ነው። ይህንን ወንጀል የሚተገብሩ ባለስልጣናትና አካላት በየትኛውም አገር ቦታ፣ ሁኔታና ጊዜ በኃላፊነት እንደሚጠየቁ ያረጋግጣል። በእነዚህ መስፈርቶች ስገመግመው በአማራው ህዝብ ላይ እልቂት ወይም ጂኖሳይድ ተካሂዷል፣ አሁንም እየተካሄደ ነው። የአብይ አገዛዝ የአማራን ህዝብ የሚመለከተው እንደ ጠላት ነው፣ እኛ እነሱን ማምከን አለብን በሚል በአንድ ጎሳ ስም እየማለ የጥቅምና የፖለቲካ የበላይነት የማስከበር መርህ ነው። ይህን ሐሳብ ላብራራው። ባለፉት 50 ዓመታት በተለይ ከ1983 የኢህአዴግ ዘመነ መንግስት ወዲህ የጎሳዊነት መለያ ነግሷል።
ባጭሩ ጎሳዊነት ማለት እኛና እነርሱ የሚል የአገዛዝ መለያ ሆኗል። ከዚህ ጋር አብሮ የሚሄድ ክስተትም አለ። ይህም የዜሮ ድምር ውጤት አገር አቀፍና የማምከኛ ስልት መሆኑ ነው። ጎሰኝነት ለፍትህ ርትዕ፣ ለህዝብ እኩልነት፣ ለዜጎች መብት መከበር፣ ለህግ የበላይነትና ለዲሞክራሲ ዋና መሰናክል ሆኗል። የዜሮ ድምር ውጤት ደግሞ እኔ በልቼ ከብሬ ገዝቼ ነጥቄ ለመኖር አንተን ማምከን፣ መግደል፣ ማሳደድ፣ ማሰር፣ ማፈናቀል ወዘተ አለብኝ የሚል መርህ ነው። ይህንን የማድረግ ስልጣንና መብት አለ ከተባለ ማንን ኢላማ ያደርጋል የሚል ጥያቄ አግባብ አለው። በተጨማሪ እንዴትና ምን የሚለውንም ግምገማዬ ውስጥ አስገባዋለሁ። አንተን አዳክሜ የሚል መርህ ከሆነ ለዚህ ዋናው በማያሻማ ደረጃ ኢላማው አማራው መሆኑ አያከራክርም። ዘረኛው ስርዓት ለዚህ ህዝብ ፍትህ ይሰጣል ብሎ ማሰብ አይቻልም። የህግ የበላይነት፣ ሰብአዊ መብትና ነጻነት መገርሰስ የወዴድ ብልጽግና መንግስት ባለስልጣናት ሰብአዊነት የሌላቸው መሆኑን ያሳያል። ዓለም አቀፉ ሩል ኦፍ ላው ኢንዴክስ ፕሮጀክት ባወጣው ፍትህን በሚመለከት ሪፖርት ከ142 ሀገራት ኢትዮጵያ 130ኛ ደረጃ ላይ ተቀምጣለች። በአፍሪካ ደግሞ ከ34 ሀገሮች ኢትዮጵያ 30ኛ ናት። በህግ የበላይነት መስፈርት የኢትዮጵያ እርከን እየተባባሰ ሄዶ ካለፈው ዓመት ዝቅ ብሏል ሲል ከኢትዮጵያ እርከን በታች የሆኑት አገሮችን ስንመለከት የእርስ በርስ ጦርነት የሚያምሳቸው ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ እንዲሁም በፖል ቢያ የጭካኔ አገዛዝ የምትሰቃየው ካሜሮን ናቸው። ዝቅተኛ ገቢ ካላቸው አገሮች መካከል አንዷ የሆነችው ኢትዮጵያ ከ16 አገሮች 13ኛ እርከን ይዛለች። የፖለቲካና የሰብአዊ መብት ያልተከበረባት ሀገር ዘላቂነትና አሳታፊነት ያለው ልማት ለማካሄድ አይቻልም። የኢትዮጵያ ገዢዎች ይህንን ሁሉ እየሰሙና እያወቁ ምንም አይነት የአስተዳደር ለውጥ አላደረጉም ሲል ተቋሙ ትዝብቱን ያስቀምጣል። ፍሪደም ሃውስ በበኩሉ በ2025 ባደረገው ምርመራና ባቀረበው ሪፖርት ኢትዮጵያ ነጻ ካልሆኑት ሀገሮች መካከል አንዷ ናት። በአማራና ኦሮሚያ ክልሎች ጦርነትና ግጭት ይካሄዳል። ንጹሃን ይገደላሉ፣ ይፈናቀላሉ። የፖለቲካ የማህበረሰብ ድርጅትና የሚዲያ አባላትና ተቃዋሚዎች በገፍ ይታሰራሉ። ዜጎች እንደልባቸው ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አይችሉም። ህዝብ ይታሰራል፣ ይገደላል። ብዙ ሺዎች ከቤታቸውና ከንብረታቸው ይባረራሉ። ተቃዋሚውን ማሰር የተለመደ ሆኗል። የቀን ዝርፊያም እንደዚሁ። የመናገርና የመሰብሰብ መብቶች ታፍነዋል ይላል። በጥቅሉ ፍሪደም ሃውስ የሚጠቀመው ዘገባ በሁለት አስኳል ጉዳዮች ላይ ነው። የፖለቲካ መብትና ነጻነት። የሰብአዊ መብትና ነጻነት በጥቅሉ ግምገማው ከ0 እስከ 100 ሲሆን ለፖለቲካው ከ0 እስከ 40ና ለሰብአዊ መብት ከ0 እስከ 60 መድቧል። በዚህ መስፈርት በፖለቲካው የኢትዮጵያ ተባብሶ ወደ 0 ወርዷል። ተጨማሪው ዘገባ መንግስት ይሰራል አይሰራም የሚለው ሲሆን በዚህ የኢትዮጵያ መንግስት ከ2 ወደ 1 ወርዷል። አይሰራም ማለት ነው። ሪፖርቱ ሲቀጥልም በኢትዮጵያ መንግስት የለም ሊያስብል ይችላል። ሌብነትና ሙስና ተባብሷል ይላል። ስርዓቱ የሚጠቀመው አድሎ ፓትሮኔጅ ሲስተም መሆኑን ይነግረናል። ይህ እኛና እነሱ የሚለው መለያ ያጠናክረዋል። እኛ የመስረቅና የመዝረፍ መብት አለን የሚል መርህ፣ እናንተ ደግሞ ብትራቡ፣ ብትገደሉ፣ ብትታሰሩ አግባብ አለው፣ በሰራችሁት ኃጢአት ነው የሚል እጅግ የሚዘገንን ጭካኔ ፍሪደም ሃውስ ሲደመድም ኢትዮጵያ በፖለቲካው እርከን 80 ከ40 በሰብአዊ መብት 10 ከ60 ሲሰጣት በጥቅሉ እርከኗ ከ118 ነው። ይህ ውጤትም ኢትዮጵያን እጅግ በጣም ዝቅተኛ ከሆኑት ሀገሮች መካከል ያስመድባታል። የአማራው እልቂት የሚካሄደው እንደዚህ ባለ ቀውሳዊ ሁኔታ ነው። እኔን የሚያሳስበኝ አስኳሉ ጉዳይ ይህ ሁሉ ግፍና በደል እየተካሄደበት የኢትዮጵያ ሕዝብ ለመብቱና ለነጻነቱ በአንድነት ለመነሳት አለመቻሉ ነው። ዘረኛውና ጨካኙ ስርዓት ደግሞ ይህንን ሁኔታ በተከታታይ ተጠቅሞበታል። ሕዝቡን ንቆታል። ፍርሃትና ነጻነት ወይም ፍትህ አብሮ አይሄዱም። ሕዝብ የደነዘዘበት ምክንያት ብልጽግና ስለከፋፈለውና ፍርሃትን እንደ መሳሪያ ስለሚጠቀምበት መሆኑ ይገባኛል። ግን በፍርሃት የተከበበ ህብረተሰብ የሚጎዳው ራሱን ነው፣ አገሩንም ነው። ይቀጥላል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ ጣና ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።